ለምን ይመስላችኋል አንዳንድ የቤተሰብ ምስረታዎች እንቅፋት የሚያገኛቸው? አንዳንድ ትዳሮች መከራ የሚገጥማቸው፣ አንዳንድ ልጆች የሚበተኑት፣ አንዳንድ ትዳሮች የሚፈርሱት ዓላማውን በትክክል ስለማይረዱ። ፈሪሃ እግዚአብሔር መልካምነትን ደግነትን ተመልከት እንጂ አንተ ጎበዝ ወጣት ንጻ ነፍሷን እግዚአብሔርን መፍራቷን መልካምነቷን ደግነቷን እንጂ ሌላ ነገሯን አትመልከተው። አንቺም ቆንጆ ሆይ ንጻ ነፍሱ ለጽድቅ ያበቃኛል ወይ? የእግዚአብሔር መንግስት ያወርሰኛል ወይ? በስነ ምግባር ያጌጠኛል ወይ? እንቁረብ ስለው ይለኛል ወይ? እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግስተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽህና አለው ወይ? ሌላውስ ወዳጄ ገንዘብ ይመጣል ይሄዳል፣ ይተረፋል ይከሰራል፣ ይገኛል ይታጣል። ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው፣ ሲያጣ ልትተይው ነው። የገንዘብ ኪሱ ሲሞላ ልትስቂ ነው፣ ኪሱ ሲሳሳ ልታሳቅቂው ነው። ገንዘቡ ሲጠፋ ትዳርን አይኑ ልታጠፋው ነው። ውበትም ቢሆን ያስፈልጋል፣ ከተገኘ ሰየው። ሰልካካምነትን ማን ይጠላል? መለሎነትን ማን ይቀየማል? ሰየው። ዋና ነገር ግን አይደለም። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። 8 ቁጥር ሆነች 88 ቁጥር አንተ ምን አገባ? አሁን እቺን ታገባለህ? ይሄው እስኪ እንጀራዋ እንኳን እኮ አይን የለውም። አሁን እንደዚህ ተብሎ የትዳር አይኑ ይወጣል። እንጀራ አይኑ የለውም ተብሎ አይኑ ይጠፋል። ምን አለኛም ቢጠሩን ተደራጅተንም ቢሆን ለእንጀራው አይን እናወጣለታለን። ሰዎች በጣም ገንዘብ ባደራጁ ቁጥር ትዳርን እያረከሱ አንዳንዶች እናያለን። የመኪና ጎማ እንደሚቀይሩት ሚስት እየቀያየሩ፣ ሸሚዝ እንደሚለዋውጡት ሚስት እየለዋወጡ፣ እልል ባለ ድግስ በብዙ ድንቅ መኪና ጅበው ያገቡ ባዶ ቤታቸውን ያስቀመጡ፣ የሰርግ ቤትና የለቅሶ ቤት ሚስት ያበጁ፣ የብረት አጥር ይሆንልኛል ያሉት የሳጠር አጥር ሆኖባቸው የተሳቀቁ፣ ተውበው ጀምረው ማዲያት አውጥተው የጨረሱ ስንት ናቸው። ዓላማችን ምንድነው? ለምንድነው ቤተሰብ ምን መሰረተው? ለምንድነው ጮኛ ምን ይዘው? ለምንድነው ምናገባው? ለምንድነው ምንሞሸረው? ለምን ዓላማው ምንድነው? በመጋባታችን ምክንያት የምናጨው ለምንድነው? በማጨታችን ምክንያት ግልጹ ዓላማ፣ የመጀመሪያው ዓላማ ንጽህናን ለመጠበቅ ነው። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ እጮኛ አይልም። ስለ ዝሙት ጠንቅ ቦይፍሬንድ አይልም። ስለ ዝሙት ጠንቅ ገርልፍሬንድ አይልም። እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። በሰይጣን ተፈትነን እንዳንወድቅ ምን አድርጉ? አግቡ። ኦርቶዶክሳዊ ቤተሰብ ይህን ርዕስ የመረጥኩት ንጹህ ቤተሰብ ካለ ክህነት ይቀጥላል። ንጹህ ጳጳሳት እናገኛለን። ንጹህ ካህናት እናገኛለን። ንጹህ ክርስቲያኖችን እናገኛለን። ቤተክርስቲያን ትሰፋለች። ክርስትና ይበዛል። የዚህ የኦርቶዶክሳዊ ቤተሰብ ጠላት የሆኑ አንዳንዶች ክርስትናን ለማጥፋት የክርስትና ምንጭ የሆነውን ቤተሰብን ማድረቅ አለብን ብለው ያስባሉ። ለዚህ ነው እኔ ይሄንን ገልብጠን እንድናይ ክርስትና እንዲሰፋ ቤተክርስቲያን እንድትቀጥል ኦርቶዶክሳዊ ቤተሰብ ሊኖረን ስለሚገባ አንደኛ፣ ሁለተኛ አገር ደግ መሪ የምታገኘው አገር ሰውን ወዳጅ መሪዎች የምታፈራው የተረጋጋና የሰከነ መንፈሳዊ ቤተሰብ ሲኖር ነው። ሁለተኛ። ሶስተኛ ማህበረሰብ የቤተሰብ ምንጭ ነው። እኛ ሁላችን የቤተሰብ ምንጮች ነን። ማህበረሰብ የሚባረከው ቤተሰብ በተባረከ ልክ እኮ ነው።
ሀገር የሚሆነው ደግሞ ማህበረሰብ ነው። እንግዲህ ልብ በሉ፣ ከቤተሰብ እስከ መንደር፣ ከመንደር እስከ ሀገር ያለ ቤተሰብ ማሰብ አይቻልም። ለዚህ ነው የሚያስተምረውን አጥቶ የሚሰብከውን አጥቶ ነው እንዲህን ርዕስ የመረጠው እንዳትሉኝ። እንደውም ሁሉ ጊዜ መማር ያለብን ርዕስ ቢኖር ይሄ ነው፣ በተከታታይ በነፍስ ወከፍ እንኳን ሳይቀር። ለዚህ ነው ርዕሱን የመረጥኩት። ይህን ምክንያት ከተናገርኩ የቤተሰብ ምስረታ በኦሪት የቤተሰብ ምስረታ በታላቁ የሮማውያን ዘመንና ሀገር የቤተሰብ ምስረታ በወንጌል እንዴት ነበር ሚለውን ላሳይ። በኦሪት በብሉይ ኪዳን የቤተሰብ ምስረታ ትኩረቷ ብዙ ልጅ መውለድ ላይ ነበር ይላሉ ሊቃውንት። ለዚህ ነው የቤተሰብ ምስረታ በኦሪት መጻሕፍት ሲነገር የመጀመሪያው በረከት ብዙ ተባዙ ምድርንም ሞሏት የሚል ነበር። ትኩረቷ ልጅ መውለድ ላይ ነበር። ሁለተኛ ምሳሌ፣ አንድ ባል ሚስት አግብቶ ልጅ ሳይወልድ ቢሞት ዋርሳ የሚባል ሥርዓት በኦሪት መጽሐፋችን ነበር። ሚስት አግብቶ ቢሞት ልጅ ሳይወልድ የባሏ ዘመዶች ሚስቲቱን ያገቡና ልጅ የሚወልዱበት ሥርዓት ዋርሳ ይባል ነበር። ትኩረቷ ብሉይ ኪዳን ኦሪት ልጅ መውለድ ላይ ስለነበር። ሁለተኛ የእድሜ ርዝማኔ ላይ ነበር የኦሪት የብሉይ ኪዳን ትኩረቷ። ለዚህ ነው እድሜህ እንዲረዝም ወላጆችህን አክብር ትል የነበረው። እነዚህን ሁለት ነገሮች ያዙና የሮማውያንስ የቤተሰብ ምስረታ ካላችሁኝ ባጭሩ ዓለምን ቀጥቅጠው የገዙ እንደ ሰም አቅልጠው የመሩ ሮማውያን የቤተሰብ ምስረታ መርሃቸው አብሮ የመኖር ውል ብቻ ነበር። ምን ማለት ነው? ከተስማሙ ይቀጥላሉ፣ ካልተስማሙ ይቷቷዋሉ። በዚህ ዘመናችን ቋንቋ ከተመቻቹ ይቀጥላሉ፣ ካልተመቻቹ ይቷቷዋሉ። ጊዜያዊ አብሮ የመኖር ውል ብቻ ነበር። ተስማምተው የሚኖሩበት፣ ተስማምተው የሚያፈርሱት አንደኛ። ሁለተኛ ባል የቤተሰቡ ጌታ ይሆንና በሮማውያን ዘንድ ልጆችና ሚስቶች ደግሞ ባሪያ ብቻ የሚሆኑበት ሥርዓት ነበር። ሶስተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመሰረታት ሕገ ወንጌል የቤተሰብ ምስረታስ እንደምን ያለች ናት ካላችሁኝ ጥቂት ነጥቦችን ልስጣችሁ። ትኩረቷ እንደ ብሉይ ኪዳን ልጅ መውለድ አይደለም። እንደ ብሉይ ኪዳን ትኩረቷ መባዛት አይደለም። እና ታዲያ የዚህች ቤተሰብ ዋና ትኩረቷ ምንድነው ካላችሁኝ ብዙ ስነ ምግባራትን መውለድ ነው ይላል አንድ ሊቅ። ደግሞአለሁ፣ በብዙ ስነ ምግባራት ያጌጠች ቤተሰብ መመስረት ነው ይላል። ምን ማለት መሰላችሁ? የፍቅርና የቅድስና የንጽህና መሰረት መሆን ነው ትኩረቷ። አንድ ሁለተኛ እንደ ኦሪቱ ረጅም ዘመን የመኖር አይደለም፣ ለዘላለም አብሮ መኖር ነው። ሁለተኛ ሶስተኛ እንደ ሮማውያን የጌታና የባሪያ ያለቃና የምንዝር ስርዓት አይደለም ያደረገው ክርስቶስ። እና ምንድነው ካላችሁኝ ባል ጌታ
ሚስት እመቤት የሚሆኑበት አስገራሚ ስርዓት አድርጎ ከፍ አደረገው። እጅግ ወደሚገርመው ጸጋ ደግሞ ላምጣላችሁ። ጌታ በወንጌል የቤተሰብን የትዳርን ጉዳይ የመንግስተ ሰማያት አረቦን መያዣ ማለማመጃ አደረገው። አንድ ሊቅ ምን ይላል? ኢየሱስ ክርስቶስ በሰማይ ሁላችንን ጠቅልሎን አንድ አድርጎን ነግሶብን እስኪኖር ድረስ የአንድነትን ህይወት የሚያለማምደን በቤተሰብ አንድነት ውስጥ ነው ይላል። ለዚህ ነው የመንግስተ ሰማያት አረቦን የመንግስተ ሰማያት የአንድነት ህይወት መለማመጃና ቅምሻ አደረጋት። የቷን? የሐዲስ ኪዳንን የቤተሰብ ህይወት። እንዴ ምንኩስናስ ታዲያ ካላችሁኝ እሷም ጭምር ምንኩስናም ጭምር የሐዲስ ኪዳን ምስረታ በሐዲስ ኪዳን የበለጠ የተስፋፋቸው የመንግስተ ሰማያት ምሳሌ ለሆነች ነው ይላል አንድ ሊቅ። ምክንያቱም ዕለተ ምጽአት እየቀረበ ነው። ማግባት መጋባት ወደ ሌለበት ህይወት እየተጠጋን ነው። አያችሁ፣ ማግባት መጋባት ወደ ሌለበት ህይወት እየተጠጋን ስለሆነ በሐዲስ ኪዳን ምናኔና ምንኩስናን ማለማመድ ያዘ። ይሄኛውም የመንግስተ ሰማያት ማለማመጃ፣ ያኛውም የመንግስተ ሰማያት አረቦን መያዣ አደረገው። ምክንያቱም ይህ ጌታችን የመሰረተው ሕገ ወንጌል ነው። ከሁሉ በላይ ግን ምን ይመስላችኋል? እጅግ ልዩ የሆነው ነገር በሐዲስ ኪዳን ያለው የቤተሰብ ምስረታ ክርስቶስ ከሁለቱ ተጋቢዎች ጋር አብሮ የሚኖርበት ነው። አንድነት የሚመሰርቱት ሁለቱ ተጋቢዎች ብቻ አይደሉም፣ ክርስቶስም ከነሱ ጋር ይሆናል። መጽሐፍ ቅዱስ እኛ ብዙዎች ስንሆን አንዱን እንጀራ ስለተካፈልን አንድ ስጋ ነን ይላል። እንኳን ተጋቢዎችን ዓለምን ሁሉ አንድ ያደረገው ይህንን ስጋና ደም ስለተካፈልን ነው። ብዙዎች ስንሆን አንድ ስጋ የሆነው ከዚህ ከክርስቶስ ስጋና ደም የተነሳ ነው። ስለዚህ እጅግ በጣም ከፍ የሚለው ወገኖቼ ክርስቶስ ተዋህዷቸው ስለሚኖር ነው። የሐዲስ ኪዳን የቤተሰብ ምስረታን ቱርቱሊያን ወይም ጠርጠሉስ የተባለ ሊቅ ይሄን ባስደናቂ ሁኔታ ያብራራል። ቀስ ብዬ ላንብበው። ቤተክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታበትን በበረከት ማይተብ የምትባርክበትን መላእክት የሚያበስሩትንና እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን፣ እነዚህ ጥንዶች የሚጋሩት አንድ ቃል ኪዳንን፣ እነዚህ ጥንዶች የሚጋሩት አንድ ህይወት መንገድን፣ አንድ የእግዚአብሔርን አገልግሎት ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ስጋ የለም። እነርሱ በእውነት በአንድ ስጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ካንዳቸው አንዳችም የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑም። አንዳቸው ያንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነጻነት የታመሙትንና የተቸገሩትን ይጠይቃሉ።
ያለምንም ጭንቀት መባ ያቀርባሉ፣ መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱን ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህ ሥራዎችን ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስም አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ዲያብሎስ ቦታ የለውም ይላል በብሉይ ኪዳን፣ በሮማውያን፣ በሐዲስ ኪዳን። የኦርቶዶክሳዊ ቤተሰብ ዓላማ ምንድነው? ሁለተኛ ነጥብ እንዲኖሩ የተሰጠ ሕይወት ነው ይላል ቅዱስ አትናቴዎስ። ሁለቱ የጽድቅ የሕይወት መንገዶች ይላቸዋል ምንኩስናንና ጋብቻን። ትጋሃ ሌሊት ከሌለን፣ እንደ መነኮሳት መንኖ ጥሪት ከሌለን፣ እንደ መነኮሳት ተጋድሎ ካነሰን ጽድቅን በምን እንፈጽም? አግቧ። ደሞችን ብላችሁ ከዚህ ከወጣችሁ በኋላ እንዳትጀምሩ። ታግሳችሁ ስሙኝ እናቴ ልጅ፣ ጉድ እንዳትሰሩኝ። ዓላማው ጽድቅን ለመፈጸም ነው። ልብ ብላችሁ ስሙኝ። መጽሐፍ ቅዱስ ወደ ባህሪያችን ዘልቆ የገባውን ጾር ድል እንድንነሳ የሚያዘን በንጹህ ጋብቻ ውስጥ ነው። አግቡ የሚለን እኮ ለዚህ መጽሐፍ ቅዱስ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። ንጹህ ማድረግ ነው ዓላማችን። መጽሐፍ ቅዱስ እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። ደግሞ አለው እግዚአብሔር እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። እና ለምንድነው ካላችሁኝ ሰይጣን እንዳይፈትናችሁ ነው የሚለው። በሰይጣን ተፈትነን እንዳንወድቅ ምን አድርጉ? አግቡ፣ አግቡ። እንደውም ግልጽ ቃል ብዙ ልጆችን መውለድ ብትፈልጉ አግቡ አይደለም ያለው። እና ምንድነው ያለው? ራሳችሁን መግዛት ካልቻላችሁ አግቡ። እነዚህ ሁሉ ምንን ያመለክታሉ? ዓላማው ጽድቅን፣ ንጽህናን መፈጸም። ሌላ ዓላማ የለውም። ነገሩን ሰብሰብ ለማድረግ ስለመሸ ለምን ይመስላችኋል አንዳንድ የቤተሰብ ምስረታዎች እንቅፋት የሚያገኛቸው? አንዳንድ ትዳሮች መከራም ይገጥማቸው፣ አንዳንድ ልጆች የሚበተኑት፣ አንዳንድ ትዳሮች የሚፈርሱት ዓላማውን በትክክል ስለማይረዱ ነው። ወይም ዓላማውን ሌላ ነገር ሲያረጉት ነው የሚሰናከሉት። ለዚህም ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና። ገንዘብ ያስፈልጋል፣ እውነት አሰብ፣ ዋና ግን አይደለም። የወላጆች ባለጠግነት ቢኖር አይጠላም፣ ዋና ግን አይደለም። ሎካል ወይም ዲያስፖራ ቢሆን ይጠላል፣ ዋና ነገር ግን አይደለም። ወገኖቼ ለዚህ እኮ ነው ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትዩ። እነዚህ ሁሉ ነገሮች ዋና አይደሉምና ካለ በኋላ እና ዋናው ነገር ምንድነው ካላችሁኝ ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ መልካምነትን፣ ደግነትን ተመልከት እንጂ ይላል። አንተ ጎበዝ ወጣት ንጽሐ ነፍሷን፣ እግዚአብሔርን መፍራቷን፣ መልካምነቷን፣ ደግነቷን እንጂ ሌላ ነገሯን አትመልከተው። አንቺም ቆንጆ ሆይ ንጽሐ ነፍሱን ለጽድቅ ያበቃኛል ወይ? የእግዚአብሔር መንግስት ያወርሰኛል ወይ? በስነ ምግባር ያጌጠኛል ወይ?
እንቁረብ ስለው እሺ ይለኛል ወይ? እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽህና አለው ወይ? ሌላውስ ዋና ነገር አይደለም። ለምን? ገንዘብን አትሹ። ለምን ወዳጄ? ገንዘብ ይመጣል ይሄዳል፣ እውነት ሐሰት? ይተረፋል ይከሰራል፣ እውነት ሐሰት? ይገኛል ይታጣል፣ እውነት ሐሰት? አየ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው። ሲያጣ ልትተይው ነው። የገንዘብ ኪሱ ሲሞላ ልትስቂ ነው። ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል። ዋና ነገር ግን አይደለም። የተወደዳችሁ ኦርቶዶክሳውያን ዓለምን እያያችሁ ነው። ሰዎች በጣም ገንዘብ ባደራጁ ቁጥር ትዳርን እያረከሱ አንዳንዶች እናያለን። ሁሉም አይደሉም። የመኪና ጎማ እንደሚቀይሩት ሚስት እየቀያየሩ፣ ሸሚዝ እንደሚለዋውጡት ሚስት እየለዋወጡ፣ እልል ባለ ድግስ በብዙ ድንቅ መኪና አጅበው ያገቡ ባዶ ቤታቸውን ያስቀመጡ፣ የሰርግ ቤትና የለቅሶ ቤት ሚስት ያበጁ፣ እንዴ የብረት አጥር ይሆንልኛል ያሉት የሳጠር አጥር ሆኖባቸው የተሳቀቁ፣ ተውበው ጀምረው ማዲያት አውጥተው የጨረሱ ስንት ናቸው? አዎ ምክንያቱም ዓላማ ያደረጉት ነገር መጪና ያጅ ነው። ገንዘቡ ሲጠፋ ትዳርን አይኑ ልታጠፋው ነው። እንደውም አባቶቻችን ምንድነው የሚሉት? ነዝናዛ ሚስቱ ቀዝቃዛ ቤቱ ለምን ይሄዳል ከሰው ለቅሶ ለቅሶ እያለ ቤቱ ይላሉ። ለቅሶ ቤት እኮ ነው የምታረገው ነጭናጫ። እኛም ጋር እኮ አንዳንዴ ያለ የልደታ ሰሞን የደሞዝ ሰሞን ያለው የቤት ውስጥ ፌሽታ 20 ምናምን ሲገባ 23 24 25 ሲሆን ደግሞ ያለው ንጭንጭ እኮ አይጣለው። ለቅሶ ቤት ይሏቸዋል እኮ ይሄ ነው። ገንዘብ ሲሞላ ይስቃሉ፣ ገንዘብ ሲሳሳ ያኮርፋሉ። ይሄ ለምን መሰላችሁ? ማይከል የሚያደርጉት ፍራንካውን ብቻ ይሆናል። እየሰማችሁኝ ነው? ይሄንን ሲያሳድዱ ቤተሰባቸውን ያፈረሱ ስንት እንደሆነ ቤቱ ይቁጠረው። አንድ አባት አዲስ አበባ ላይ አንድ ባለጸጋ ተናገረው የተባለውን ሁሌ እናገረዋለሁ ስለሚገርመኝ። ምን አላሉ? እኔ ፎቄን ገንብቼ ስጨርስ ቤተሰቤ ፈርሶ ጠበቀኝ አላሉ። ምን ያረግልሃል ልጅ የማይቦርቅበት ህንጻ? ምን ያረግልሃል ሚስት የማትስቅበት G+ ምንትስ? አየ ገንዘብን አትሹ የሚለው ሊቁ ዮሐንስ አፈወርቅ ለዚህ ነው። ይልቅስ ጽድቅን፣ ይልቅስ የነፍስ ባለጠግነትን፣ ይልቅስ እግዚአብሔር አለ ወይ ማለት አንድ። ሁለተኛ የተወደዳችሁ ኦርቶዶክሳውያን ውበትም ቢሆን ያስፈልጋል። ከተገኘ ሰየው። ሰልካካምነትን ማን ይጠላል? መለሎነትን ማን ይቀየማል? ሰየው። ዋና ነገር ግን አይደለም። ለምን ካላችሁኝ ውበት ይመጣል ይጠፋል፣ እውነት ሐሰት? ፀሐይ ሲወጣበት ይመክናል፣ እውነት ሐሰት? ችግርና ህመም ሲጎበኘው ይወይባል፣ እውነት ሐሰት? ይህን ሁሉ ተውትና የወሊድ ጊዜ ያለው ያ ተክለ ቁመና ይጠፋል አይጠፋም? አንዳንድ ባሎች አሉ ሚስታቸውን ቆመው ማያሳርሱ። ዋ አጥሚት ተጠጪና እንዳትወፍርባቸው ስንት ጠጣች እያለ ቲክ የሚያደርግ ባል ከተማ ውስጥ እንዳልሰ
ውበቷና ቅጥነቷ ስሊምነቷ እንዳይጠፋ እሱ አጥሚት ተቆጣጣሪ ይሆንላችኋል። ምን አለ ወገቧ ቢጠገን አንተ የሰማችሁኝ ነው። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። ይኸውልህ የነፍስ መለሎነትን የሰማችሁኝ ነው። የጽድቅ ሰልካካነትን አይደል እንዴ? የመንፈሳዊ ህይወት ነው እንጂ የሚመለከተው 8 ቁጥር ሆነች 88 ቁጥር አንተ ምን አገባ? ወንዶቹ ግን ኮስተር ማለታችሁ አላቆም ለማለት ነው። ለዚህ እኮ ነው ቤተክርስቲያን ቃለ መሐላ ስታስፈጽም በቅዱስ መጽሐፍና በቅዱስ መስቀሉ ላይ እነዚህን ነገሮች ሁሉ ቢያጣ ቢነጣ ቢገረጣ ብትደክም ብትሰንፍ ብትታመም ውበት እንኳን ላይኖራት ቢችል አልተዋትም አልክዳትም። ለዚህ እኮ ነው አንተ አታስበውም። ይህች አስደናቂ ቤተክርስቲያን ግን ታስብልሃለች። ጨሳ አዋራው ጨሰ ማለት እኮ ይቻላል። ማጨስ ይቻላል አይቻልም? መጨስ ነው ግን ትርፉ። ቆይ እንደውም ዮሐንስ አፈወርቅ ያመጣውን ግሩም ምሳሌ ልስጣችሁ። ንብ ናት ወይስ ዝንብ ናት በጣም ቆንጆ? አይታችሁ አታውቁም እንዴ? ጅማ ንብና ዝንብ ተገላብጠዋል እንዴ? ንብ እኮ ድርፉጭ ያለች ናት፣ መብረር እንኳን የማትችል ምስኪን። አላያችኋትም? ያለች ድምጿ። ያቺ ዝንብ ስሊም ናት፣ እንደ ሞዴሊስት ያደርጋታል። ወዲያት ቅጥነቷን ተመልከቱት። ደግሞ ፎቶ እንዳትነሱ አብራችሁ ከሷ ጋር። የኔ ምሳሌ አይደለም የዮሐንስ አፈወርቅ ነው። እና ምን ይላል መሰላችሁ? ንብ ፉንጋና መልከ ጥፉ ናት፣ ግንስ ማር የሚባል ነገር ትሰራለች። ደግሞ ይንሰላችሁ ቆንጆ የሆኑ ጮኞቻችሁና ሚስቶቻችሁን ካባሩ አሏችሁ። ደግሞ አይደለም እንደሱ አይደለም። ዋና ነገር አይደለም። ሶስተኛ በጣም ማይከላው በጣም እንድናስበው የሚገባን እዩ። ልጅ እንኳን ማይከል አይደለም። ልጅ እንኳን ትኩረት አይደለም አይደለ? ለዚህ እኮ ነው ብዙ ልጆች መውለድ ብትፈልጉ አግቡ፣ የብዙ ልጆች አባት እንድትሆኑ አግቡ እያለ ልጆች ላይ ትኩረት የማያደርገው ለምን መሰላችሁ? ልጅ ሊመጣ ይችላል ላይመጣ ይችላል። እውነት አሰብ አያችሁ? እግዚአብሔር በሚሰጠው ጸጋ ላይ ከየት ያምጣሱ? ብዙ ትዳሮች ይሄን ማይከል ሲያደርጉት ያፈርሱታል። ስለዚህ ንጽህናን፣ ስለዚህ ጽድቅን፣ ስለዚህ ፈሪሃ እግዚአብሔርን፣ ስለዚህ መልካምነትን ዓላማ አድርጉ። አንዳንድ ሰዎች በጣም ቀጥነውና ወርደው ሙያ እንኳን እያዩ እኮ ሲያፋቱ ሰምተ ሙያ አሁን እቺን ታገባለህ ይሄው እስኪ እንጀራዋን እንኳን እኮ አይን የለውም። አሁን እንደዚህ ተብሎ የትዳር አይኑ ይወጣል። እንጀራ አይኑ የለውም ተብሎ አይኑ ይጠፋል። ምን አለኛም ቢጠሩን ተደራጅተንም ቢሆን ለእንጀራው አይን እናወጣለታለን። አያችሁ? ዓላማ አይደረግም። እየሰማችሁኝ ነው? ዓላማ አይደረግም። እና ዓላማው ምንድነው? ልድገመው። ከትዳር አጋራችሁ ማየት ያለባችሁ ነፃ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትንና መልካምነትን ነው። ምንድነው? ልባምነትንና መልካምነትን ነው። ዓላማችን ይሄ ነው። 30 ደቂቃ ሞልቶኛል። ከዚህ በላይ ባልቀጥል ጥሩ ነው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።